ምን ይደረጋል መሰላችሁ መጨረሻ ላይ ይደረጋል ማለት ነው። ከዛ ነበር 5 እንጀራ ወስጄ 15 ብር ትርፍ ያገኘሁት በዱቤ የሰጠችኝ እሷ ነች። ሰላም እንደምን አላችሁ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ብዙ ጠቃሚ የሆኑ ነገሮችን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዛሬ እንግዲህ ስራዬን በተግባር ላሳያችሁ ነው። ያው ስራ መውጣበት ሰዓት ደርሷል። የሚያስፈልጉኝ ማቴሪያሎች እዚህ ውስጥ አሉ። እንደምታዩት እንግዲህ በዚህ ሸርፍ ይታዘላል። እሄዳለሁ፣ እንጀራዬን ደግሞ ከሱቅ ወስዳለሁ ማለት ነው። አብራችሁን ቆዩ። እንደምትመለከቱኝ ከሻይና ዝያለሁ በሸርፍ ያዘልኩኝ እየሄድኩኝ ነው። እስኪ እንግዲህ ይቅናኝ፣ እግዚአብሔር ይርዳኝ፣ ይቅናሽ በሉኝ። እስኪ እናንተም የምትፈልጉ ካላችሁም እንዲሁም ሌሎቻችሁ። ወደ ውጭ ሀገር ግን ዲሊቨር ማድረግ አንችልም። ሀገር ውስጥ ግን ሆቴልም ትናንሽ ምግብ ቤቶችም የትኛውም ቦታ አዝዙን። በክብር በሚገባ ሰዓት ሳናሳልፍ በፈለጋችሁበት ቦታ በፈለጋችሁበት ሰዓት ማድረስ እንችላለን። ስራ ወዳድነን፣ ስራ እንንቅም። በነገራችን ላይ እዚህ ውስጥ ስታዩት ኬሻው ውስጥ ትንሽ መስራች፣ ነገር ግን ወደ ብር ሲመነዘር እጅግ በጣም ብዙ ነው። አሳያቸዋለሁ ከመደብኩ በኋላ ምን ያህል እንደሚሸጡ ያኔ ታያላችሁ፣ ይገርማችኋል። ከሷ ነበር 5 እንጀራ ወስጄ 15 ብር ትርፍ ያገኘሁት በዱቤ የሰጠችኝ እሷ ነች። እሷንም በእናንተ ስም ከልብ አመሰግናለሁ። ድርቤ እንዴት ዋልሽ? እንዴት ነሽ? እንዴት ነበር ያኔ? እንዴት ልታሚኝ ቻልሽ? ያን 5 እንጀራ እንዴት ሰጠሽኝ? እንደው ምን አይነት ደግነት ነው! እኔም የሰጠሽ በነፃ ሳይሆን እንዲሁ ሰርተሽ እንድትመልሽ ይሆንና እንደዛ ስለሆነ ለእኔ ኖርማል ነው ብዬ ነው የማስበው። ምክንያቱም አንቺም ሰርተሽ ነው የምታገኙ፣ ለእኔም ደግሞ መልሰሽ ስለምታመጪ በቃ ይሄ ነገር ደግሞ እግዚአብሔር የምወደው ነገር ነው ብዬ ስላሰብ እና ደግሞ ምድር ላይ እስካለሽው ድረስ ማግኘትም ማጣትም እንዳለ ሆኖ ሰው ደግሞ ሰው መርዳት ሰው መሆን ብቻ በቂ እስከሆነ ድረስ በቂ ነው የሚነባባለን እና በዛ ምክንያት ነው። እና በቃ ላንቺ ማለት ነው 5 እንጀራ ያው ትጠቀምበታለሽ። ለኔ ግን ምንም ማለት ስላልሆነ ይሄ አዲስ ነገር ያ አይደለም። አንድ ሰው ለአንድ ሰው ደግሞ መሆን አለበት ነገር ነው ብዬ ስለማስብ ማለት ነው በራሴ ነው። ለዛ ነው እንጂ። እሺ ድርቤ፣ ለማንኛውም ከልብ ነው የማመሰግንሽ። ያኔ የትም ብዙም አንተዋወቅም። እንግዲህ ሰው ስለሆንኩ ብቻ ነው ያን ሁሉ እርዳታ ያደረግሽልኝ በነፃ ሽጠሽ አምጪ ብለሽ ዋጋውንም የሰጠሽኝ እና ከልብ ነው የማመሰግንሽ። ዛሬ እንግዲህ ደግሞ እስኪ ቆጠር አድርጊና ስጭኝ ለዛሬ የሚሄደው። ዛሬ እንግዲህ እንደ ድሮ 5 እንጀራ አይደለም፣ ታውቂያለሽ አይደለ? አሁን እያደገ እንደሄደ በቃ ጨመር አድርገሽ ቁጠሪና ስጭኝ። እሺ ድርቤ አመሰግናለሁ። እንግዲህ ተመልካቾቻችን እንግዲህ ቦታ ላይ እንገናኝ። አሁን እሷ ሰጥታኛለች፣ ከልብ አመስግኑልኝ እሷንም ተመልካቾች። ደህና ቆይ። በእሺ ደህና ነሽ? ውድና የተከበራችሁ እንዲሁም እንቁ የሆናችሁ የሀገሬ ልጆች፣ አሁን እንደምታዩ እንጀራዬን ተቀብዬ ወደ ስራ ቦታዬ እየሄድኩኝ ነው። እንግዲህ የስራ ቦታዬ ከቤቴም ሆነ ከሱቁ ትንሽ 15 ደቂቃ በእግር ጉዞ አላት። እዚያ ከደረስኩ በኋላ ደግሞ የተሸከምኳቸውን ነገሮች በዝርዝር መድቤ ስንት እንደሆነ አሳውቃችኋለሁ። አሁን ደርሻለሁኝ። እንግዲህ የመደብኳቸውን ተመልከቱ። ምን አለኝ? ቲማቲም፣ ቃሪያ፣ ካሮት፣ ሽንኩርት፣ ድንች፣ ሎሚ፣ ጣን፣ ወይራ፣ ሰንደል አለኝ። እንግዲህ ዋጋቸውን ልንገራችሁ። ቲማቲም 30 ብር፣ ቃሪያ 20 ብር፣ ካሮት 30 ብር፣ ሽንኩርት 50 ብር፣ ድንች 30 ብር፣ ጣን 30 ብር፣ ወይራ 20 ብር፣ ሎሚ 20 ብር፣ ሰንደል 10 ብር 3 ፍሬ፣ እንጀራ 20 ብር። እንግዲህ ይሄን ያልወጣም አለ ኬሻው ውስጥ። እነዚህ ነገሮች ሲደመሩ ምን ያህል ይሆናሉ የሚለውን መገመት በጣም ቀላል ነው ብዬ አስባለሁ። ስታዩት ግን ትንሽ ይመስላል፣ ነገር ግን ወደ ብር ሲቀየር በጣም ብዙ ነው። እንግዲህ የምሰራበት ቦታ እስከ 2 ሰዓት ስለሆነ ጨለማ ላይ ሲሆን ደግሞ እንደምታዩት ነው። ብዙም የሚታይ ነገር የለውም። ይሄን ይመስላል እንግዲህ ስራ ቦታዬም። እንግዲህ እንደምታውቁት ዝቅ ብሎ መስራት ብዙ ሰው ይፈራል። እኔ እንደምታውቁት ተምሬያለሁ፣ በፊት ዲግሪ ያለኝ። ነገር ግን ይሄ ዲግሪ ያለኝ ብዬ ስራ ጥሩ በሆንኩበት ሰዓት ዝም ብዬ አልተቀመጥኩም። ለምን ብዬ ዝቅ ብዬ እየሰራሁ ነው። እና ዝቅ ብሎ መስራት ምንም የሚያሳፍር ነገር የለውም፣ ያስከብራል እንጂ። ይችን 5 እንጀራ ይዤ ሄጄ እያልኩ ይሄው ሁሉ ያሰፋሁት ከዚያች ትርፍ ነው። መሰረቱ 15 ብር ነው ብላችሁ ማሰብ ትችላላችሁ። እና ዝቅ ብሎ መስራት ያስከብራል። ማንኛውም ስራ እኩል ነው። አለመስራት ነው የሚያሳፍረው። የትኛውንም ስራ ይሁን ስራ እስከሆነ ድረስ አያሳፍርም። ራሳችንን እስካኖረን ድረስ ራሳችንን እስካሻሻልንበት ድረስ ምንም ማለት አይደለም ብዬ አስባለሁ። ዝቅ ብላችሁ መስራት ምንም ማለት እንዳልሆነ ከኔ ተማሩ እላለሁ። ዝቅ ብላችሁ ሰርታችሁ ነገ ከፍ እንደምትሉ እርግጠኛ ነኝ። ከፍም ብላችሁ ትታያላችሁ። ዝቅ ብሎ መስራት እንደኔ በጣም አሪፍ ነው። ማጣት ወይ ደግሞ ራስን እንደዚህ ተምሬ ብሎ ያ በተማራችሁበት ስራ እስከምታገኙ ድረስ ከመጠበቅ እንደዚህ አይነት ስራ መስራት መልካም ነው ብዬ አስባለሁ። ከትንሽ ነገር ሰው ወደ ትልቅ ነገር ይሄዳል እና እንደዚህ አድርገን ብንሰራ የተሻለ ነው ብዬ በዚሁ እንደዚህ እንድትሰሩ
በዚሁ መልእክቴን አስተላልፋለሁ። ተመልካቾቻችን ኢትዮጵያ ብዙ ውብና ማራኪ የሆነ ባህል አላት። እዚያ መካከል የድሮ አባቶቻችን ከሚያደርጉት እናቶቻችን ከሚያደርጉት ነገር ያንን ለማስታወስ ያክል ነው ዛሬ ብቅ ያልኩት። ብዙ አስተማሪና ደስ የሚሉ ነገር ታያላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የድሮ አባቶቻችንና እናቶቻችን ሰው ማክበር፣ አንድነት፣ እንግዳም ሲመጣ ሆነ እርስ በራሳቸው እንዴት እንደሚከባበሩ እነዚያን ባህሎች መርሳት የለብንም። ስለዚህ እነዛን ላስታውሳችሁ ነው ዛሬ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ብዙ ጠቃሚና ደጋግ ነገሮችን መከባበርን፣ አንድነትን፣ ፍቅርን፣ ሰላምን የሚሰብክ ነገር ትማራላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከምናሳያችሁ ነገሮች አንዱ ዛሬ የባለቤቴን እግር በማጠብ ነው የማሳያችሁ። እንግዲህ እግር ማጠብ ማለት ሽንፈት አይደለም። የባልን እግር ወይ ደግሞ እንግዳ ሲመጣ እግር ማጠብ ሽንፈት አይደለም። ሰውን ማክበር፣ ፍቅርን፣ አንድነትን፣ መከባበርን፣ ሰላምን የሚያሳይ ነገር ነው እና ዛሬ እሱን አስጎበኛችኋለሁ ማለት ነው። እንቀጥል። ሰላም እንዴት ናችሁ? ውድና እየተከበራችሁ የኛ ተመልካቾች ባላችሁበት ቦታ የእግዚአብሔር ሰላምታ ብዝት ይበልላችሁ። ዛሬ ውድ ባለቤቴ እግሬን እያጠብኩ ለአድማጮቻችን ለተመልካቾቻችን እስቲ ቪዲዮ እንስራ ብላኝ ነው። እንግዲህ በቪዲዮ መልክ የሚያስተምር የድሮ አባቶቻችን ባህል፣ ወግ፣ እሴት ስለሆነ ሁሉም ነገር ሀገራችን ብዙ ነገር እንዳላት ይታወቃል። ይሄ ደግሞ የማይረሳ ወደ ኒው ጄኔሬሽን ማለፍ ያለበት ነገርም ስለሆነ ነው። እንግዲህ ምርጥ ቆይታ እኛ ጋር እንደምትሳለፉ ምንም ጥርጥር የለንም። ተከታተሉ። አመሰግናለሁ። ሰላም። ምንም አይደል። እንግዲህ እግር አጠባውን ጀምረናል ተመልካቾቻችን። አንድ ሀገር ውስጥ እስካለን ድረስ ሁላችንም እንደዚህ አይነት ነገር እንደምናደርግ አልጠራጠርም። ደስ ይላል። በቃ መከባበር፣ ፍቅርን፣ አንድነትን በቃ ይሄ ዝቅ ማለት አይደለም፣ ሽንፈትም አይደለም። እንደዚህ አይነት ነገር ማድረግ በጣም ደስ ይላል እና ሁላችሁም እንደዚህ እንደምታደርጉ ተስፋ አለኝ። የሀገራችን ሴቶች አብዛኞቻችሁ እንደዚህ አይነት እግር አጠባ እንግዳ ሲመጣ ባለቤታችሁ ሁላችሁም እንደምታጥቡ አልጠራጠርም። ልክ እንዳልችሁ መከባበር የፍቅር መግለጫ ነው። ግን ቢሆንም ደግሞ ኒው ጄኔሬሽን እንደዚህ ብዙ ካላወቁ ያዩ ካላደጉ የሆነ ነገር ሊመስላቸው ይችላል። ታውቃለች። ግን ደስ ይላል። በቃ አሁን እኛ ቤት ተመልካቾቻችን እንደ እንግዳ ሆኖ ቢመጡ ምንም ያንቺ አታሳፍሪንም። እንግዳችን ሆናችሁ ወደ ቤታችን ከመጣችሁ በሰላም እጅ እንደዚህ ታጥባችሁ ነው ወደ መኝታችሁ የምትሄዱት። እንግዲህ ሀገራችን ያላት ነገር እስከሆነ ድረስ መጠቀም አለብን። እኔ ጥያቄ አለኝ። ምን ነበር? እኔ ወንድስ ለሴት እንዴት ነው ሀገራችን? አሁን አንቺ እያጠብሽኝ አይደል? ወንድስ እንዴት ነው? ባሉ ለሚስት እግር ማጠብ የለበትም ወይስ እንዴት ነው? ነገር ያው ቢያጥብ እኔ ችግር ይኖረዋል ብዬ አላስብም። ግን ባህል ስለሆነ አልተለመደም። እንደዚህ ብዙ ጊዜ ሴት ነች የምታጠብ እንጂ እንደዚህ ሲያጥቡ እኔ አላየሁም። ያው አንዳንዴ እርግዝና ሲሆን ምናምን ያኔ ቢሆን ነው እንጂ ምንም ችግር የለውም። ግን እኔ ቤት ውስጥም ማዘር እግሯን ሲያጥብ አይቻላል። ለዛ ነው እንጂ ምንም ማለት አይደለም። አይ አሁን ምን መሰለሽ፣ አሁን ስትደክሚ ወይም ሰው ደግሞ እንደዚህ በሆነ ምክንያት ታሞ ሊሆን ይችላል። አሁን እንደ ግዴታ ነው። ስለዚህ ምንም ችግር የለም ማለት ነው። አዎ ምንም ችግር የለም። ያው አይተን አላደግንም እንደዚህ ቤት ውስጥ እንዳስተዳደጋችን እንደ ባህላችን ለማለት ነው እንጂ ምንም ችግር የለም። ከቤተሰብ እያየሽው ስላደግሽ በዛ መልክ አሁን ነገር በቃ ያላየሽው ነገር ስለሆነ ነው። ለዛ ነው እንዳልከው ማይችም አላውቅም። ለዛ ነው እንጂ ምንም ችግር የለውም። በነገራችን ላይ ባህሉ የእግር አስተጣጠብ ወጉ እንደዚህ አይደለም። ግን እኔ እውነታውን ከዚህ በፊት ሳደርገው የነበረውን ነገር ማሳየት ስላለብኝ ነው እንጂ ገጠር ላይ እግር የሚታጠብ ይሄ እንደዚህ አይደለም። ወጉ ባህሉ እንደዚህ አይደለም። አሳያችኋለሁ። እንደዚህ ነው እግር የሚታጠብ። ትክክለኛው እንደዚህ ነው ማለት ነው። ቤት ውስጥ ማዘርም ሆነ እንግዳም ሲመጣ እግር የሚታጠበው እንደዚህ ነው። በቃ ሁሉም ሰው ባህል ብቻ አይደለም ማለት ነው። ማንኛውም ሰው እንግዳ ሆኖ እስከመጣ ድረስ ጎረቤት ቢሆን እንደ እንግዳ እስከመጣ እንደዚህ ይታጠባል ማለት ነው። ማንኛውም ሰው ቤት ውስጥ እግር ሲታጠብ እንደኔ ወንበር ላይ ቁጭ ብለው አይደለም የሚያጥብ። እኔም እኮ ህፃን ሆኜ አስታውሳለሁ። አያቴ ቄስ ነው እንግዳ ሲመጣ ምናምን ሲያጥብ አስታውሳለሁ። እንደዚህ ተንበርክኮ ነው። አዎ ትልልቅ ሰዎች አሁን የሱ ጓደኞች እንደዚህ ትልልቅ ሽማግሌዎች ቄሶች ከሩቅ ሀገር ሲመጡ አዎ እንግዲህ ደስ ይላል። ሰላም አለ። እንደዚህ ደግሞ ሰው መከባበርን በሰው ዘንድ የሚወደድ ነገር ነው። እግዚአብሔርም ደግሞ የሚወድ ነገር ነው ብዬ አስባለሁ። በትክክል አዎ። መከባበርን፣ ፍቅርን፣ ሰላምን ፈጣሪ ከምንም ነገር በላይ የሚያስቀድምም ይሄ ነው። ባህል ለሚስት መታዘዝ፣ ሚስት ደግሞ ለባህል መታዘዝ ደስ ይላል። እውነት ነው። ምን ይደረጋል መሰላችሁ መጨረሻ ላይ
ይደረጋል ማለት ነው። እንደዚህ ታጥቦ ይሳማል ማለት ነው። አዎ መጨረሻ ማንኛውም ሰው ነው። አዎ ግድ እንግዲህ ተመልካቾቻችን እንዳያችሁት እግሬ በሰላም እጅ እንደዚህ ታጥቦ ጨርሰናል ማለት ነው። ሁሌም እንዲህ ነው የምታጥቢኝ። እኔም በእናንተ ስም እሷን ቴንኪ ማለት እፈልጋለሁ። ኖሪልኝ፣ ተባርኪ። ቴንኪ። እንግዲህ ተመልካቾቻችን በዛሬው ቪዲዮ ከስራ ቦታ ከቤት ስወጣ ጀምሬ የተጓዝኩትን እንጀራውን ስራ ቦታ እንዴት እንደሆነ ያለውን ነገር አሳይቻችኋለሁ። ከዛም ደግሞ የባለቤቴን እግር አጥቤ ቪዲዮ አሳይቻችኋለሁ። እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ ያለው ተመልካቾቻችን። እንዲሁም ውድና የተከበራችሁ የሀገራችን ልጆች ባላችሁበት ሰላማችሁ ብዝት ይበልልን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።